የእግዚአብሔር ቤት የጸሎት ቤት እንጂ የሸቃጮችና የለዋጮች ቤት አይደለም። ወይም ንግድ በማይገባ ቦታ መሆን የለበትም። መከዳት ምን ያህል አስቸጋሪ እንደሆነ በወዳጆቻችን የተከዳን በክፉ ቀን ሰዎች ገለል ያደረጉን ሰዎች እናውቃለን። በሀገር ውስጥና ከሀገር ውጭ ለምትገኙ ለኢትዮጵያ ወንጌላውያን ቤተክርስቲያናት ምዕመናን እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለ2017 ዓ.ም የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። የትንሣኤን በዓል በምናከብርበት ጊዜ ጌታችን ኢየሱስ ክርስቶስ የሰው ልጆች ለማዳን የሄደበትን መንገድ እናያለን። እነዚህ መንገዶች የመከራም የስቃይም የትህትና መንገዶች ናቸው። በመጨረሻም ስለኛ ኃጢአት እና በደል በቀራንዮ መስቀል ላይ ሕይወቱን ለኛ የሰጠን ጌታ በተለይ የሕማማቱን ሳምንት ብለን የምንጠራቸውን ከሆሳዕናው እሑድ ጀምሮ እስከ ትንሣኤው ያሉትን ቀናት በእነዚህ ቀናት ውስጥ የተከናወኑትን ተግባራት በምንመለከትበት ጊዜ ለዛሬው ሕይወታችን ብዙ እሴቶችን ብዙ ትምህርቶችን የምናገኝበት ይሆናል። ዘካርያስ 9:9 ላይ ንጉሥ ዋህና ትሑት ሆኖ በአህያይቱና በአህያይቱ ውርንጫ ተቀምጦ ወደ አንቺ ይመጣል ተብሎ የተነገራት ኢየሩሳሌም ክርስቶስ ወደ እርሷ ሲመጣ ለሰላሟ የሚሆነውን ስላላወቀች ከተማይቱን አይቶ አለቀሰላት ይላል። በዕለተ ሆሳዕና ወደ ከተማው በሚገባበት ቀን በአህያይቱ ውርንጫ ተቀምጦ የገባበት ሁኔታ ከቀደሙት ነገስታት የተለየ ነው። ነገስታቱ ፈረስ የጦርነት ምሳሌ ነው፣ የአሸናፊነት ምሳሌ ነው፣ የድል አድራጊነት ምሳሌ ነው። አሁን ግን ጌታዋ የዋህና ትሑት ሆኖ መካከሏ ሊገኝ ወደ ኢየሩሳሌም ሲመጣ ከተማይቱ ለደህንነቷ ለቤዛነቷ ምክንያት የሆነውን ባለማወቋ እንዳለቀሰላት እናያለን። ሆኖም ግን ህዝቡ በሙሉ ሆሳዕና ሆሳዕና ብሎ ጮኸዋል እሑድ ቀን እና በዕለተ ሰኞ ደግሞ ቤተ መቅደሱን ከወንበዴዎች ዋሻነት የእግዚአብሔር ቤት የጸሎት ቤት እንጂ የሸቃጮችና የለዋጮች ቤት አይደለም፣ ወይም ንግድ በማይገባ ቦታ መሆን የለበትም ብሎ ይሄ የአምልኮን ንጽህና የሚያመለክተን ነው። ሕሙማንን የፈወሰበት ያስተማረበት ደግሞ ዕለት አለ ማክሰኞ። ይሁዳ እሱን ለመካድ ለመሸጥ አሳልፎ ለመስጠት የተደራደረው ረቡዕ ዕለት ነው። የቅርብ ወዳጁ የሆነው ከደቀ መዛሙርቱ አንዱ የሆነው ይሁዳ ክርስቶስን ለመሸጥ ተስማምቷል። ሐሙስ የደቀ መዛሙርቱን እግር ያጠበበትና የአገልጋይ ልዑልነትን መርህ መሰረት ያስቀመጠበት ነው። በተለይ በዮሐንስ ወንጌል 13 እንደምናየው የደቀ መዛሙርቱን እግር ያጠበው ትህትና ለማሳየት ነው ይባላል። እውነትም ነው። ግን ከዛ ሁኔታ የምንማረው የእውነተኛ ፍቅር ባህሪያትን ነው። እውነተኛ ፍቅር በተንኮል በአመፅ የሚሸነፍ አይደለም። ይሁዳ እንደሚሸጠው እነ ጴጥሮስ እንደሚክዱት እያወቀ ነው ተነስቶ እግራቸውን ያጠበው እና እውነተኛ ፍቅር ደግሞ የሚያነጻ ፍቅር ነው፣ ይቅር ባይ ፍቅር ነው። ስለዚህ ፍቅርን ያሳየበትን ጭምር መሆኑን እንገነዘባለን። እንግዲህ ሐሙስ ጌቴሰማኒ ነው ሲቃተት ሲማልድ የነበረበት ነው። የአርቡን ደግሞ እናውቃለን። ሁሉ ነገር ተለውጦ ሆሳዕና ያለው ሁሉ ስቀለው አስወግደው እያለ መጮህ ጀምሯል። ስለዚህ በሆሳዕና አትታመኑ፣ በስቀለውም ተስፋ አትቁረጡ እላለሁ እኔ ብዙ ጊዜ መሪዎች የሆኑ ሰዎች ወይም የምናገለግል ሰዎች የህዝብ ፐብሊክ ኦፒኒየን ይለዋወጣል። በደርግ ዘመን ኢህአፓ የሚባል ድርጅት ነበር። በጣም ወጣቱ በሙሉ የተቀበለው በከተማም በገጠርም እና ማሱ ይላሉ፣ ሰፊው ህዝብ ለማለት ማስ ይላሉ። በኋላ ነገሮች ተለወጡና ኢህአፓዎች እስር ቤት ሲገቡ ሲሞቱ ማሱን ያመነ ጉም የዘገነ ብለዋል። አብዛኛው ሰው ወደ አሸነፈው ወይም ያሸነፈው ወደሚመስለው ነው የሚያጋድለው። እንግዲህ ሆሳዕና ያለው የህዝብ ዓርብ ዕለት ደግሞ በካህናት አለቆች በህዝብ አለቆች ተባብለው ተታለው ስቀለው አስወግደው ብሎ መጮህ ጀምሯል። በዛን ቀን ክርስቶስ በመስቀል ላይ ሲውል ከእናቱ ማርያም ከመግደላዊት ማርያም እና ከተወሰኑ ሴቶች በስተቀር ከደቀ መዛሙርቱ ዮሐንስ ብቻ ባጠገቡ ነበር። ዙሪያው በጠላት የሆነ ነው። የተፈጸመበትም በጣም አሳዛኝ ድርጊት ነው። በዛ ሁኔታ ውስጥ ሆኖ በጣር ውስጥ ሆኖ ኤሎሄ ኤሎሄ ላማ ሰበቅተኒ አምላኬ አምላኬ ለምን ተውከኝ ብሎ በሚጮህበት የእኛን ሁሉ ኃጢአት ተሸክሞ በመስቀል ላይ በስቃይ ነፍሱን ከመስጠቱ በፊት ግን አንድ ነገር ብሎ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለኛ የማለደበት የጸለየበትና ፍቅሩንም ደግሞ የገለጠበት ነው። ስለዚህ በአይሁድ ሴራ በሮማውያን ኢፍታዊነት፣ ምክንያቱም የሮማዊ ጲላጦስ ክርስቶስ ንጹሕ መሆኑን እያወቀ ህዝቡን ያባበሉ ህዝቡን ያነሳሱ የካህናት አለቆች እና የህዝብ አለቆች እነሱ ይህን ሰው ብትፈታ የቄሳር ወዳጅ አይደለህም ሲሉት ለፖለቲካ ትርፍ ተብሎ ለስልጣን ተብሎ እንዴት ፍትህ እንደሚዛባ የሚያሳየን አንድ ምሳሌ ነው።
ስለዚህ እሱ እጁን ታጠበ። የጲላጦስ ንጽህና ይባላል፣ የውሸት ነው። እጁን ታጥቦ ግን ገርፎ ነው አሳልፎ የሰጠውና እነሱ እኔ ከዚህ ሰው ደም ንጹህ ነኝ ሲል ደሙ በእኛና በልጆቻችን ላይ ይሁን ብለዋል። በእነዚህ ሰዎች መዘዝ ምክንያት እንደምታውቁ በታሪክ ውስጥ ወደ 6 ሚሊዮን አይሁዶች ተጨፍጭፈዋል። ብዙ መከራና ስቃይ እስከዛሬም አለ። አንዳንድ ጊዜ ቤት ወላጅ ወይም አንድ ጀኔሬሽን የሚያደርገው ችግር ለሌላ ሁሉ እንደሚተላለፍ የሚያሳየን ነው። ይሄ እንግዲህ እሱ በጦር ለወጉት በቃላትም ለተዘበቱበት ምሕረትን እና ይቅርታን ለምነዋል። በጣር ላይ ያለ በጭካኔ እሱን በሚያጠቁት ሰዎች ላይ ለሚያጠቁ ሰዎች ምሕረትን ጠይቋል። ከዚህም የተነሳ ኢፍትሐዊነት፣ ቂምን፣ በቀልን፣ ተንኮልን፣ ሴራን ክርስቶስ በመስቀሉ ሽሯቸዋል፣ አምክነዋቸዋል። የፍቅር ኃያልነት የተገለጠበት የክርስቶስ ድርጊትና መስቀል እንግዲህ እኛም እንደ ሕዝብ ይህንኑ የፍቅር የይቅርታና የምሕረትን መንፈስ ወደ ሌሎች ሰዎች የምናጋባ መሆን አለብን። መከዳት ምን ያህል አስቸጋሪ እንደሆነ በወዳጆቻችን የተከዳን በክፉ ቀን ሰዎች ገለል ያደረጉን ሰዎች እናውቃለን። የመከዳት ስቃይ የውስጥ ስቃይ ነው፣ ሰቆቃ ነው እና መናቅና ፈተና እና የሞት ጣር ነው። እነዚህ ሁሉ ጉልበታቸው በትንሣኤው ዕለት ተሸነፈ። ስለዚህ ተንኮልም፣ ቅናትም፣ ቅኝነትም እና የሐሰት ክስም የሐሰት ምስክርም ያ ሁሉ ተባብሮ ያንን ነገር ያደረጉት ሰዎች ሁሉ ክርስቶስ ሞትን አሸንፎ ሲነሳ በትንሣኤው ጊዜ የጥላቻ ኃይል፣ የተንኮል ጉልበት፣ የበቀል ፍላጎት በትንሣኤው የተዋጡና የተሸነፉ ናቸው። ክርስቶስ እውነት በገነበት ስፍራ እነዚህ የጨለማ ኃያላት አቅማቸው የተሰበረ ይሆናል። ምክንያቱም የእርሱን አርአያነት ስለምንከተል። እናም በዚህ የእውነት ብርሃን እየተመራን እኛ ደግሞ በዓሉን ስናከብር እንደዚሁ ለተለምዶ ሳይሆን ሌላ ጊዜ ማድረግ ያለብንም ቢሆን የተራቡትን ማብላት፣ የተራዙትን ማልበስ፣ የታሰሩትንም መጠየቅ፣ ለተሰደዱ ማለድ፣ ለሀገራችንም ሰላም መጸለይ፣ በሕዝባችን መካከልም እንደዚህ አይነቶቹ መጥፎ ነገሮች ሳይሆኑ ምሕረት፣ ይቅር ባይነት እንዲኖር ማሰብ አለብን። ትንሣኤ በክርስትና ሃይማኖት ውስጥ ሞት ሆይ መውጊያ ወዴት አለ፣ ሲኦል ሆይ ድል መንሳት የት አለ የተባለበት ጳውሎስ እንደ መንጓደድ እንደ ሽለላ እንደ ፉከራ የጠቀሰው ነው። እግዚአብሔር አብ የሞትን ጣር አጥፍቶ ልጁን አስነሳው። ክርስቶስ በመስቀል ላይ ከተሰቀለ በኋላ አውርደው ሲቀብሩት ቀባሪዎቹ በሐሰት የከሰሱትና የወነጀሉት ከተቀበረ በኋላም አላመኑም። ስለዚህ ወደ ጲላጦስ ሄደው ይሄ ሰውዬ እነሳለሁ ብለዋል፣ መቃብሩን አስጠብቅልን ብለዋል እና እሱም በጣም ተናዶ ስለነበረ ጠባቂ ያላችሁ አስጠብቁ ብለዋል። ስለዚህ ትልቅ ድንጋይ አንከባለው ገጥመው፣ ምክንያቱም መቃብሩ ፓብሊክ መቃብር አይደለም። አርማቲያስ ዮሴፍ የሚባል ሀብታም ባለጠጋ በራሱ እርሻ ውስጥ ለራሱ ባሳነጸው መቃብር ነው ጌታ የተቀበረው። ልክ እኛ ሀገር አሁን ደብረ ሊባኖስ ሰዎች የራሳቸው መቃብር እንደሚኖራቸው አንድ who moved the stone ብሎ የጻፈ ሰው አለ። ካዲ የነበረ ሰው ነው። መጽሐፍ ቅዱስን እያነበበ ሊያፈርስ ሲያነብ እዚህ ጋር ሲደርስ ለመሆኑ ድንጋዩን ማን ያንከባልለው? ምክንያቱም በድንጋዩን ማን ያንከባልልናል ብለው ነው የሄዱት። በትንሣኤው ማለዳ የሄዱ ሴቶች ጌታን አስከሬኑን ሽቱ ሊቀቡ የፈለጉት፣ ግን ድንጋዩን ተንከባሎ ነው ያገኙት። ማን ነው የሚያንከባልለው? ያ ሰው ያ ጥናት ሲያደርግ በአርኪኦሎጂም ጭምር ነው የተደገፈውና ብዙ ቶን የሚመዝን ነው። መቅጠሙ ብቻ ሳይሆን ማህተም ተደርጎበታል፣ በወታደር ይጠበቃል። እሑድ ማለዳ ጎህ ከመቅረዱ በፊት የጌታ መልአክ ከሰማይ ሲወርድ የምድር መናወጥ ሆነ፣ ድንጋዩም ተፈነገለ፣ አንከባለለው መልአኩ። ክርስቶስ ኦልሬዲ ተነስቷል የለም። ስለዚህ ትንሣኤውን ያዩ ሰዎች ያው የሆኑት በስሜታቸው ውስጥ የተፈጠረውን እናውቃለን። ግን ይሄ ማለት ምን ማለት ነው? በእውነተኛ ህይወት ውስጥ በህይወታችን ውስጥ የሞቱ ናቸው፣ ተስፋ የቆረጥንባቸው፣ በቃ አለቀ የምንላቸው ነገሮች ሁሉ የክርስቶስ ትንሣኤ ለዛ ሁሉ ተስፋ ቢስ ለሆነ ነገር ተስፋ የሚሆነን ነው። አብርሃም መጽሐፉ እንደሚለው በሮሜ 4 ላይ አብርሃም እድሜው ባለፈ ጊዜ ዘርን ለማግኘት ልጅ ለመውለድ በተፈጥሮ በማይቻልበት ሁኔታና ጊዜ ውስጥ በሱም በባለቤቱ ማለት ነው አመነ ይላል። ምን አመነ? እግዚአብሔር የሌለውን እንዳለ አድርጎ የሚቆጥር ይሄንን ሁሉ ፍጥረት ከምንም የፈጠረ አምላክ ነው፣ ለሙታን ህይወትን የሚሰጥ አምላክ ነው ብሎ አመነ። የትንሣኤ አምላክ ነው። ለዚህ ነው በክርስትና ህይወት ውስጥ የክርስቶስ ትንሣኤ የድል አድራጊነት ነው፣ የተስፋ ነው፣ የአዲስ ህይወት ጅማሬ ነው። አሮጌ ሁሉ አልፏል፣ እነሆ ሁሉ አዲስ ሆነዋል የተባለው ለዚህ ነው። እንግዲህ ክርስቶስ ከሙታን ተለይቶ ተነስቷል፣ ለአንቀላፉት በኩራት ነው ተነስቷል። የክርስቶስ ትንሣኤ ክርስቶስ የተናገረውን ያደረገውን ሁሉ እንደ ማህተም ማረጋገጫ ነው። በኃይል የእግዚአብሔር ልጅ ሆኖ ተገለጠ የሚለው ከባህሪው የእግዚአብሔር ልጅ ቢሆንም በሰዎች ፊት ግን በሕያውነት በትንሣኤ በመነሳቱ እኛም ክርስቲያኖች
በክርስቶስ አምነን የምንኖር ከእርሱ ጋር ከሞት ከእርሱ ጋር እንነሳለን ስለሚል ክርስቶስ እንደሞተና እንደተነሳ ካመናችሁ እኛንም ከእርሱ ጋር ያመጣችኋል ብሎ መጽሐፍ ቅዱስ እንደሚናገር የትንሣኤውን በዓል በምናከብርበት ጊዜ በተለወጠ ሕይወት በታደሰ ሕይወት አሮጌውንን ነገር ባሸነፈ ሕይወት የጠቀስናቸውን እንደ ቂም፣ እንደ በቀል፣ እንደ ተንኮል እና ቁስለኝነትና ምሬትን አሸንፈን በአዲስ ሕይወት በተስፋ እንድንመላለስ ይሁን እላለሁ። እግዚአብሔር ሀገራችንን ይባርክ። ትንሣኤውን መልካም ትንሣኤ ይሁንልን። እግዚአብሔር በጎውን ነገሩ በምድራችን ላይ ያምጣ። እነዚህን ቅድም የጠቀስናቸውን አይነት ነገሮች ደግሞ ከእያንዳንዱ ሰው ልቦና የመፋቅ የማስወገድ አቅም ያለው አምላክ ስለሆነ እኛንም በእርሱ ምሕረት፣ በእሱ ርኅራኄ፣ በእሱ ፍቅር ይሙላን እላለሁ። እንደ ክርስቲያኖች ክርስቲያን ተስፋ አይቆርጥም የሚባለው አንዱ ከዚህ ጋር የተያያዘ ነው። ለምን? የትንሣኤ አምላክ አለ። አበቃ ሲባል ሕይወትን የሚሰጥ አምላክ አለ። ሙታንን በሚያስነሳ ስለምናምን ነው እንጂ ሞት ተሰምቶን ነበረ። ጳውሎስ እንደሚለው እግዚአብሔር ሙታንን የሚያስነሳ ሕይወትን የሚሰጥ አምላክ ስለሆነ የትንሣኤ ጌታ ክርስቶስ በእኛም ሕይወት ውስጥ የሞቱትን ነገሮች ትንሣኤ እንዲሰጣቸው እንዲሁም በሀገራችንም በጎ ያልሆኑ ለጥሩ ሕይወት የማይመቹ ነገሮችን ከኛ ውስጥ እንዲያስወግድና ሁላችንም ታድሰን በአዲስ ሕይወት በአዲስ ኃይልና ጉልበት ለእርስ በርስ ፍቅር በአንድነት ለመኖር እና ሀገራችንን ከድህነትም ጭምር ለማላቀቅ ከሁለንተናዊ ደህንነት አለ። አንዳንድ ጊዜ ሁለንተናዊ ነው ደህንነት፣ ከአእምሮም ከስሜትም በሁሉም መልክ ኃጢአተኛ ሲበዛ አገር ትጎሳቁላለች። እግዚአብሔር የሚፈሩ ሰዎች ሲበዙ ደግሞ አገር እንደምትነሳ መጽሐፍ ቅዱስ ስለሚነግረን እንግዲህ በትንሣኤው እነዚህ የጥላቻ ኃይል፣ የተንኮል ጉልበት፣ የበቀል ፍላጎት ሁሉ ስለተዋጡ እነሱን ባሸነፈ ሕይወት እንድንመላለስ እግዚአብሔር ያግዘን እላለሁ። አሁንም ደግሜ መልካም የትንሣኤ በዓል